የፍሎር ፕሮጀክት የቡና ምርትና ምርታማነትን በማሻሻል የገበያ ትስስርን ማጠናከርና ዘላቂ እንዲሆን ማስቻል ነው ያሉት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትልና የተፈጥሮ ሀብት ልማት ዘርፍ ኃላፊ አቶ አንደኛ ሸናለ የአውሮፓ ህብረት ያወጣውን የቡና ግብይት መሪዎች ተግባራዊ ማድረግ የሚቻለው የደን መመናመንን በመከላከል የደን ሀብትን በመጠበቅ ብቻ መሆኑን ተናግሯል። የአውሮፓ ህብረት ገበያዎች ውስጥ ለመግባት የእነሱን አሰራር መከተል ግዴታምና ወሳኝ ስለሆነ የደን መመናመንና የደን ሀብቱን መጠበቅ ጉዳዮች ላይ ትኩረት ተሰጥቶ ነው መሰራት ያለበት። የኛም ግሪን ሌጋሲ ኢኒሺየቲቭ ያን የሚያበረታታ ነው። ስለዚህ እኛ የመሬቱን አቀማመጥና አሰራር ዘይቤዎችን አሻሽለን ብቻ ሳይሆን የደን ሀብቱን በመጠበቅ የቡና ምርታማነቱን ለቡና የሚሆኑ ጥላ ዛፎችን በአግባቡ በመትከል ለዛ የሚሆኑ አሰራሮችን በመዘርጋት የቡና ምርት ማስቀጠል ነው። የቡና ምርታማነትን ማሻሻል በሚሰራበት ወቅት የተጎነደለና አዲስ የተተከለ ቡና እስኪደርስ ቶሎ የሚደርሱ ሰብሎችን በመትከል በዶሮ እርባታ፣ በንብ ማነብ፣ በበግ ማሞከትና ማገዶ ቆጣቢ እንዲጠቀሙ መደረጉን ገልጸዋል። አርሶ አደሩ ከአያቶቻችን የወረስነው ነው በሚል ያረጁ ቡናዎችን ይዞ በአየር ንብረት ለውጥ እና በኢኮኖሚ እየተጎዳ ከነበረበት የአመለካከት ግንዛቤ በመፍጠር ወደ ስራ መገባቱን የሚናገሩት የደቡብ ኢትዮጵያ ክልል ፍሎር ፕሮጀክት አስተባባሪ አቶ አለም በጁ ክፍሌ ዛሬ ላይ ፈጣን ልማት በመምጣቱ ለአግሮ ፎረስትሪው ጠቀሜታ ያላቸው ተመጋጋቢ ሰብሎችን በማምረት ላይ መሆናቸውን ተናግሯል። ምርት የማይሰጥ ከመሆኑ አንጻር ቢነቀልና በአዲስ ፈጥኖ የሚደርስ ጥሩ ምርት የሚሰጥ የቡና ዝርያ ቢተካ እነሱ ውጤታማ እንደሚሆኑና የቡና ምርታማነት ደግሞ ዘለቄታ እንዲኖረው በዘለቄታነት እንዲኖረው የሚያስችል መሆኑን ነው ተግባቦት ላይ ደረስ ነው። አስተሳሰባቸውን ቀይረው ዛሬ ትላንትና አንድ ቡና ከምነቅል ርስቴን ነቀል የሚል አርሶ አደር እንዳሁን እንደምታዩት እዚህ 47.2 ሄክታር ጦቅቻ ቀበሌ ላይ ተመንጥሮ ከባህር ዛፍ ሌሎች ወራሪ አረምና እጽዋት ላይ ጭምር የነበረው ወደ ምርታማነት ሊለወጥ ጉድጓድ ተዘጋጅቶ ነው የሚገኘው። እዚህ መሬት ላይ በፊት የነበሩት የተቀናጁ ሰብሎች ሳይሆኑ አሁን ግን ቡና፣ እንሰት እንዲሁም ቦሎቄ ሌሎችም ተመጋጋቢ የሆኑ እንሰቶችና ለአግሮ ፎረስትሪ ጠቀሜታ ያላቸውን በመሬት አጠቃቀም ላይም ያስተሳሰብ ለውጥ እያመጣን ያለ ነው። በክልሉ ያረጁ ቡናዎች ማሻሻያ ላይ ባለፈው ዓመት 319 ሄክታር መሬት መልማቱን የገለጹት አቶ አለም ብጁ ከዚህም ባለፈ ለመስራት እቅድ እንዳላቸው ገልጸዋል። በአመት 319 ሄክታር አልምተናል። አሁን ደግሞ 395 ሄክታር በእጃችን ገብቶ እያለማን ነው። ስለዚህ በ90 ሄክታር እንደምሳሌ በ5 ዓመት ታካፍለው እየሄድንበት ያለው ፔስ ግን በጣም ከፍተኛ ነውና ተጨማሪ በጀት ጠይቀን ከዚህም በላይ ቡና በሌሎች ተጨማሪ ወረዳዎችም ጭምር ለማልማትና ለማደስ ከአምስቱ ቀበሌዎች ውጪ ለመስራት ዝግጅት ላይ ያለው። በፕሮጀክቱ ከታቀፉት 3 ወረዳዎች አንዱ የይርጋ ጨፌ ወረዳ ነው። አቶ ዳዊት ቡኔ የይርጋ ጨፌ ወረዳ አስተዳዳሪ ሲሆኑ የቡና ነቀላና ተከላ በተካሄደባቸው አካባቢዎች አርሶ አደሩ እንዳይቸገር ቶሎ የሚደርሱ ሰብሎችን አምርቶ እንዲጠቀም መደረጉን ተናግሯል። ከኛ አንጻር በ5 ቀበላቶች ውስጥ በዚህ አመት ውስጥ በፍሎር የሚከናወነው ወደ 90 የሚሆኑ ሄክታር ቡና ነቀላ ተደርጎ በአዲስ መልክ የሚተከል መሆኑን እኛም ሪፖርት ያቀረብንበት ሁኔታ አለ። የኩቸሬ ወረዳ ፍሎር ፕሮጀክት አስተባባሪ አቶ ግርማ ዘሪሁን በወረዳው በቡና ማሻሻያ ዙሪያ እየተሰራ እንዳለ ተናግሯል። ቡና አደሳ ጋር ተያይዞ ቡና አፕሮቲንግ ወይም ነቀላ ያረጁ ቡናዎችን ነቅሎ በአዲስ የማደስ ሁለተኛ ከቡና ስራ ጋር ተያይዞ የቡና ያረጁ ቡናዎችን መጎንደል በጉንደላ ስራዎች ላይ እንሰማራለን። ለነኛ ለነቀላና ለጉንደላ ተግባራት ደግሞ የተለያዩ አግሮኖሚክስ ፕራክቲሶችን አብረን ጎን ለጎን እየሰራን እንገኛለን። ቡና ጉንደላና በነቅሎ ተከላ ላይ ሀገር በቀል የሆኑ የደን ችግኞችን እንዲሁም ጎን ለጎን ለምግብነት የሚውሉ ገቢን ማስገኘት የሚችሉ የፍራፍሬ ልማቶችንም ጎን ለጎን አብረን እየሰራን እንገኛለን።